ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች፣ በሀገር ውስጥና በዓለም አቀፍ ደረጃ የተከሰቱ እጅግ አነጋጋሪና ሰበር መረጃዎችን ይዘንላችሁ ቀርበናል። ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ ይሁኑ። ወደ ዝርዝር መረጃዎች ስናልፍ ሰበር የግንባር መረጃዎች። የአማራ ፋኖ ብሔራዊ ንቅናቄ በዘመቻ አርበኛ ውባንታ ባተ ሁለተኛ ዓመት መታሰቢያ ድል መቀዳጀቱን አስታውቋል። የደቡብ ጎንደር ግንባር የአገዛዝ ሰራዊት ፍርስርሱ መውጣቱን ታውቋል። በደቡብ ጎንደር ቀጠናና አዋሳኝ አካባቢዎች የሚንቀሳቀሱት የበላይ ዘለቀ የጎንደር ጠቅላይ ግዛት እንዲሁም የሚኒሊክ ኮሮች በጋራ ባቀዱት መጠነ ሰፊ ወታደራዊ ኦፕሬሽን መጋቢት 9 ቀን 2018 ዓ.ም አነጋግ ላይ የጀመረው አውደ ውጊያ በታላቅ ድል መጠናቀቁ ተበስሯል። የታለመው ቀጠናም ጥቃቱ የተሰነዘረበት በራስ ጋይንት፣ ነፋስ መውጫ፣ የጉና ቢያጀንድል፣ ክምር ድንጋይ፣ በፋርጣ ጋሳኝና በደራ ሐሙሲት ከተሞች ላይ የተከማቸውን የጠላት ኃይልና ወታደራዊ ቁሳቁስ ኢላማ ያደረገ ነበር። የሜጀር ጄኔራል ውባንታ ባተ አንደኛ ኮር ተጋድሎም ከባህር ዳር በ30 ኪሎ ሜትር ርቀት ላይ በምትገኘው ደራ ሐሙሲት ወንጨት ሚካኤልና ቦምባት የመሸገውን ኃይል በመበታተን ከፍተኛ ምርኮ አስመዝግቧል። የአፋብን ጎንደር ጠቅላይ ግዛት 206ኛ ከፍ ያለው ደሴ ኮር በንፋስ መውጫና በክምር ድንጋይ ከተሞች ላይ በረቀቀ የከተማ አውደ ውጊያ ጠላትን አይቀጡ ቅጣት ቀጥቶታል። የሚኒልክ ዕዝ 303ኛና 106ኛ ኮሮች በጋይንት ግንባር ላይ የአገዛዙን ሰራዊት ሙሉ በሙሉ በመደምሰስ ረገድ ጉልህ ድርሻ ተወጥቷል። አጠቃላይ የወታደራዊ ስኬት ውጤት 650 የጠላት ኃይል ሲደመሰስ 418 ደግሞ ምርኮኛ ሆኗል። ትጥቅና ተተኳሽ 6 ዲሽቃ፣ 20 ብሬን፣ 1104 ክላሽንኮቭ፣ 65 አብራራው ጠመንጃ፣ 7 አርፒጂ እና ከግማሽ ሚሊዮን በላይ ልዩ ልዩ ጥይቶች፣ ተሽከርካሪዎች፣ 15 ፓትሮል፣ 29 ሎጂስቲክ የጫኑ ተሽከርካሪዎችና አንድ የተሳር መኪና፣ መገናኛና ሌሎች 64 የሬዲዮ መገናኛዎች፣ ከ500 በላይ የእጅ ቦምቦችና በርካታ ወታደራዊ አልባሳት በምርኮ ተገኝተዋል። ሌላኛው ሰበር መረጃ ፋኖ ካሚካዝ ድሮኖችን በይፋ መታጠቁን አስታወቀ። የአማራ ፋኖ ታጋዮችና ለደጋፊዎች ትልቅ ብስራት የሆነው የአፋብን ሸዋ ጠቅላይ ግዛት አየር ኃይል ክፍል የራሱን የድሮን ቴክኖሎጂ በይፋ መስራቱን አስታውቋል። ይህ የአየር ኃይል ክፍል ባለፉት 3 ዓመታት በሚስጥር ሲዘጋጅ የቆየ ሲሆን በጠላት መካናይዝድ ጦርና ሎጂስቲክ ማከማቻዎች ላይ ስኬታማ ጥቃቶችን ሲዘነዝር ቆይቷል። ሳይንቲስት ፋኖች የዕዙ ዋና አዛዥ ራስ መከታው ማሞ እንደገለጹት እነዚህ ድሮኖች የተሰሩት ያለምንም የውጭ ሀገር ድጋፍ በሀገር ውስጥ ምሁራን፣ መሐንዲሶችና የጦር ጠበብቶች እውቀትና ጥበብ ነው ብለዋል። የዚህ ወታደራዊ ፋይዳው ካሚካዝ አጥፍቶ ጠፊ ድሮኖች የእግረኛ ፋኖን መስዋዕትነት በእጅጉ የሚቀንሱና ለአማራ ትግል የአየር ሽፋን የሚሰጡ መሆናቸው ተረጋግጧል። ወደ ባህር ማዶ ዜናዎች ሲሻገር በመካከለኛው ምስራቅ እየተፋፋመ ያለው የጦርነት ቀውስ የሚሳኤል ዝናብ በእስራኤል ላይ። ኢራን በሰሜናዊ እስራኤል ላይ በዛሬው ዕለት ብቻ በ3 ተከታታይ ጊዜያት የባሊስቲክ ሚሳይል ጥቃት መፈጸሟ ተሰምቷል። ይህም ቀጠናውን ወደ ለየለት ጦርነት ከቶታል። የአሜሪካ ሴኔት ውሳኔ ፕሬዝዳንት ትራምፕ በኢራን ላይ የጀመሩትን ጦርነት እንዳያሰፉ ስልጣናቸውን ለመገደብ በዲሞክራቲክ የቀረበው የውሳኔ ሀሳብ 53 ለ47 ድምፅ ውድቅ ተደርጓል። የሳዑዲ አረቢያ ቁጣ። የሳዑዲ ውጭ ጉዳይ ሚኒስትር ሉዊል ፋይሰል ትዕግስታችን ገደብ የለውም ሲሉ በኢራን ላይ ጥብቅ የአጸፋ እርምጃ ማስጠንቀቂያ ሰጥተዋል። በሪያድ የነዳጅ ተቋማት ላይ የተሰነዘረው ጥቃት እጅ የመጠምዘዝ ሙከራ ነው ሲሉ አውግዘዋል። አጫጭር የሀገር ውስጥና የቀጠናው ዘገባዎች። ብሔራዊ ባንክ በሀገሪቱ ካሉ 31 የንግድ ባንኮች 25ቱ በገበያ ውድድር መቀጠል ስለማይችሉ መዋሃድ ብቸኛው አማራጫቸው መሆኑን ይፋ አደረገ። በመካከለኛው ምስራቅ ግጭት ሳቢያ የነዳጅ እጥረት እንዳይከሰት በኢትዮጵያ ለጸጥታና ለልማት ተቋማት ቅድሚያ የሚሰጥ ጥብቅ የነዳጅ ማከፋፈያ መመሪያ ወጣ። በትግራይ ክልል አስገድዶ መሰወርና ከሕግ ውጭ የሆነ እስር መስፋፋቱና
ተጠያቂነት እንደሌለ ቅድሚያ ለሰብአዊ መብቶች የተባለው ተቋም አስታወቀም። የሳውዝ ዌስት ግዛት ከሞቃዲሾ ፌዴራል መንግስት ጋር ግንኙነቷን ማቋረጧን ተከትሎ የሶማሊያ ፌዴራላዊ አንድነት አደጋ ላይ መውደቁ ተገለጸ። በመጨረሻም የኢትዮጵያ ወታደራዊ ሽግግርና የቀጠናው ጂኦፖለቲካ ምስቅልቅል። መጋቢት 9 ቀን 2018 ዓ.ም ይፋ የሆኑት መረጃዎች እንደሚያመለክቱት ኢትዮጵያ ላለፉት ጥቂት አስርታዎች ውስጥ አይታው የማታውቀው እጅግ ውስብስብና ፈጣን ለውጥ ውስጥ ትገኛለች። ይህንን ለውጥ በሶስት መሠረታዊ ምሰሶች ከፍለን ማየት ይቻላል። አንደኛ፣ የወታደራዊ ስትራቴጂ ሽግግር ከእግረኛ ውጊያ ወደ አየር የበላይነት። የካሚካዝ ድሮኖችና የስነ ልቦና ጦርነቱ የአማራ ፋኖ ብሔራዊ ንቅናቄም አጥፍቶ ጠፊ ድሮኖችን በይፋ ታጠቅኩ ማለቱ ወታደራዊ ትርጉሙ ብቻ ሳይሆን ፖለቲካዊ አንድምታው እጅግ የጎላ ነው። እስካሁን ድረስ የመንግስት ዋነኛ የኃይል ምንጭና የትግሉ ማጥፊያ ተደርጎ የሚወሰደው የአየር ላይ የበላይነት ነበር። ፋኖ ይህንን ቴክኖሎጂ በሀገር ውስጥ ምሁራን ሳይንቲስት ፋኖች ማምረቱን ማብሰሩ የመንግስትን ብቸኛ ወታደራዊ የበላይነት ዋጋ የሚያሳጣ ነው። መንግስት እስካሁን የሚመካባቸውን መካናይዝድ ጦርና የከባድ መሳሪያዎች አስተላለፍ ሲያግብ እንዲፈርስ ያስገድደዋል። ይህ ደግሞ በጦር ግንባር ያለውን የወታደራዊ መተማመን ሚዛን ወደ ፋኖ እንዲያዘነብል ያደርገዋል። የደቡብ ጎንደር የመደምሰስ ስልት። በደቡብ ጎንደር የታየው የ651 ወታደሮች መደምሰስና የ418 ምርኮ ፋኖ ከደፈጣ ውጊያ ባለፈም ወደ መደበኛ የጦርነት ስልት መሸጋገሩን ያሳያል። ግማሽ ሚሊዮን ጥይትና በመቶዎች የሚቆጠሩ የቡድን መሳሪያዎች መማረካቸው መንግስት ሰራዊቱን በሎጂስቲክ የመደገፍ አቅሙ መዳከሙንና የፋኖ የማጥቃት ወሰን መስፋፋትን ያረጋግጣል። የፋይናንስ ዘርፉ መውደቅና የህልውና ስጋትን። የባንኮች ውህደት ፖለቲካዊ ትርጉም። ብሔራዊ ባንክ ከ5 የንግድ ባንኮች መዋሃድ ብቸኛው አማራጫቸው ነው ማለቱ የሀገሪቱ ምጣኔ ሀብት በከፍተኛ ድንገተኛ ክፍልም ውስጥ መሆኑን ያሳያል። የካፒታል እጥረት። ባንኮች በከባድ ውድድር መቀጠል አልቻሉ ማለት የሀገሪቱ የንግድ ዝውውር ቆሟል ወይም ወደ ጥቁር ገበያ ወጥቷል ማለት ነው። የመንግስት ቁጥጥር። ባንኮቹ እንዲዋሃዱ መገፋፋታቸው መንግስት የፋይናንስ ተቋማትን በጥቂት ግዙፍ ባንኮች ስር አሰባስቦ ይበልጥ ለመቆጣጠር የሚከተለው ስልት ሊሆን ይችላል። ይህ ደግሞ መካከለኛውን ባለሀብት ጌታ ገበያ የሚያወጣ አደገኛ እርምጃ ሊሆን ይችላል። የነዳጅ ቁጥጥርና የኑሮ ውድነት። የነዳጅ ባለስልጣን ያወጣው ቅድሚያ ለጸጥታ ኃይሎች የሚለው መመሪያ መንግስት ለጦርነት ቅድሚያ እየሰጠ መሆኑንና የሲቪሉ ማህበረሰብ የትራንስፖርትና የፍጆታ አቅርቦት አደጋ ላይ መውደቁን ያሳያል። ይህ በቀጥታ የዋጋ ንረቱን ወደ ሰማይ በማውጣት ህዝባዊ ቅሬታን ሊያስነሳ ይችላል። የቀጠናው ጂኦፖለቲካዊ ምስቅልቅልና የኢትዮጵያ ስጋት። የሶማሊያ መበታተንና የአልሸባብ እድል። የሳውዝ ዌስት ግዛት ከሞቃዲሾ ጋር ግንኙነት ማቋረጧ ሶማሊያ እንደ ሀገር የመቀጠሉ አደጋ ጉዳይ አጠራጣሪ መሆኑን ያሳያል። ይህ ለኢትዮጵያ ስጋት የሚሆነው የተዳከመች ሶማሊያ ለአሸባሪ ኃይሎች መፈልፈያ በመሆኗ እና የኢትዮጵያ ድንበር ለከፋ ስጋት በመዳረጉ ነው። የአሜሪካና የኢራን ጦርነት አንድምታ። ፕሬዝዳንት ትራምፕ በኢራን ላይ የጀመሩት ጦርነት እንዲቀጥል ሴኔቱ አረንጓዴ መብራት ማግኘታቸው የዓለም የነዳጅ ዋጋ እንዲንርና የዓለም አቀፍ ትኩረት ከኢትዮጵያ ጉዳይ እንዲርቅ ያደርጓል። ይህ ደግሞ መንግስትም ሆነ ተቃዋሚ ኃይሎች የውጭ ጫና ሳይኖርባቸው የየራሳቸውን ወታደራዊ ግብ ለማሳካት ሰፊ ዕድል ይሰጣቸዋል። በአጠቃላይ የዛሬው መረጃዎች የሚያሳዩን አንድ መሰረታዊ ሀቅ አለ። ኢትዮጵያ አሮጌው ስርዓት እየፈረሰ አዲስና ያልታወቀ ስርዓት እየተተካባት ባለችበት የሽግግር ወቅት ላይ ትገኛለች። የፋኖ ወታደራዊ የበላይነት፣ በቴክኖሎጂ መታገል፣ የባንኮች የህልውና ቀውስና የነዳጅ እጥረት ተደምረው ሀገሪቱ ወደ ከፍተኛ ማህበራዊና ፖለቲካዊ ለውጥ እያመራች መሆኑን ያሳያሉ። ክቡራትና ክቡራን የቻናላችን ቤተሰቦች ለዛሬ ያዘጋጀንላችሁ መረጃ ይህን ይመስላል። በዘገባው ዙሪያ ያላችሁን አስተያየት በኮሜንት መስጫው ላይ አስፍሩልን። ቪዲዮውን ላይክና ሼር በማድረግ ለሌሎች እንዲደርስ ያድርጉ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በሌላ ዘገባ እስከምንገናኝ ድረስ ሰላም ቆዩልን።
በዓለም ላይ ያሉ ሀያላን ሀገሮች የካማካዚን ድሮኖችን በመጠቀም ከፍተኛ የውጊያ የበላይነት ይወስዳሉ። ይህ የምታዩት የድሮን ቴክኖሎጂ በአፋብን ሸዋ ጠቅላይ ግዛት እዝ በራስ አቅም ያለማንም እገዛ የተሰራ የካማካዚን ድሮን ነው። እነዚህን ድሮኖች በመጠቀም ድርጅታችን ላለፉት 3 ዓመታት በጠላት ላይ ተከታታይ የሆነ ጥቃት መፈጸም ከፍተኛ ጉዳት እያደረሰ ቆይቷል። በተለያዩ ምክንያቶች በሚስጥር ተይዞ የቆየ ሲሆን አሁን ለህዝብ ይፋ አድርገናል። አፋብን ሸዋ ጠቅላይ ግዛት እዝ በኢትዮጵያ ይህን ቴክኖሎጂ ለውጊያ መጠቀም የቻለ ቀዳሚ ድርጅት ሲሆን የመጀመሪያ የአየር ኃይል ክፍል ያቋቋምነው በህዳር ወር 2016 ዓመተ ምህረት ሲሆን የመጀመሪያ ጥቃቱን በቀን 23 የካቲት 2016 ዓመተ ምህረት በተሳካ ሁኔታ መፈጸም ችሏል። ጥቃት መሰንዘር ከጀመርንበት ጊዜ አንስቶ ለተከታታይ የማሻሻያ ስራ በመስራት የማጥቃት አቅሙን ማሳደግ ችሏል። ድርጅታችን በዚህ ሳይወሰን ለህዝብ ይፋ ያላደረግነው ወታደራዊ የበላይነት ሲያጎናጽፈን የሚያስችል በርካታ የቴክኖሎጂ ውጤቶችን ባለቤት መሆናችንን እንደ አማራ መላው ደጋፊያችን ኩራት ሊሰማው ይገባል። በዓለም ላይ ያሉ